ኩልፎ በውስጡ ሲፈስን ያደረው እንደዚያ ሆኖ አያውቅም። በራስ ቅሉ ገብቶ ሁለመናውን አረስርሶ በእጅና በእግር ጣቶቹ በቁርጭጫ ጸጉሮቹም ዘለላዎች ቁልቁልም ሽቅብም ይፈሳል። በሕልሙም እንኳ ምን ነው ካላጣው መንገድ አላለም። ትክክል መሰለው። ያ ትክክለኛ መንገዱ መሰለው። በእንቅልፉም በጎኑ እየተሳበ የሚያልፈውን የኩልፎን ሾለልታ ይሰማ ስለነበር ይሆናል ያን ያለመው። ነቅቶም ውስጡ የራስ እንደመሰለው ነበር። ያች ልቡ ክብደት አብራው ነቃች። ያ ሁሉ እንዴት አላጠባትም አለ። ሕልም እኮ ከእውነት ድርሻ አላት፣ ርስት አላት። ሕልም ከሕይወት በሕልም ያጠበህ በንቃትም ያነጻሃል። ምናልባት ልስሉስ ጣቶቿ የሚነካኩት እጅግ ጥልቆቹን የልቦናችንን ስሮች ይሆናል። ንካቷንም ሽኩቷንም ማራሷንም ማንጻቷንም እንረሳ ይሆናል ስንነቃ። ግን እውነት ነው። በሕልም ያጠበችህ በንቃትህም ታነጻሃለች። እንደሚሉት ሕልም ዋጋ ቢስ ብትሆን እንዴት ሕይወት ተደረገች? ኩሴ የምክንያት ሰው ሆነሃል ይለዋል ያ ድምፅ። ነኝ ቀሽሜ ምክንያት ሰው ሆኜ አይደለም። ምክንያት ራሷ ቀሽማ ነው። ጥርጣሬ የለውም ኩሴ። ያን ያህል ታጥቦም ያች ሐዘኑ ከልቡ አልጠፋችም። ታዲያ ከሆነ ሕልምም ከማይደርስበት ጥልቀት ይሆን እንደምትመጣ አለ። በታላቅ ሾላ ግንድ ውስጥ ነው የነቃው። በመንጌ ማረፊያና በብረት ድልድይ መካከል ባለ ግዙፍ ሾላ ስር ግንዱ በተፈጥሮ ሁለት ተከፍሎ 3 ሰው ያህል የሚያስቀምጥ ዋሻ ሰርቷል። የአርባ ምንጭ ደን በአብዛኛው ደለል ምድር ላይ ነው የተዘረጋ። ዋሻ መስራት አይሆናትም ምድር እንዲያ ባለ ቦታ። በረሃ ያለ በረኸኛ አያምርባትም አደል? ዛፎቹ ዋሻ ሆነው በረኸኞችን ያሳድራሉ። ልጁና ጓደኞቹ የብሔራዊ አፈሳ አለ በተባለ ቁጥር እዚያ ግንድ ውስጥ ያድሩ ነበር። ይህን ያህል ግንድ ውጦትም አላመለጣት ልጁ። የት እንደሆነ እንጃ ዘምቶ ምርኩዝና የሚያነክስ እግር ይዞ ተመልሷል። የሂሳብ አስተማሪ መሆን ነበር ሕልሙ። ሕልሙ ብቻ ሳይሆን የመሸሽ ወኔው ሞቷል። አሁን እነሆ ቀንደኛ የጠጅ ቤት ዘማች ነው። በሱ በአባቱ ላይ ብቻ ነው እሱ ብርቱ። እርጅና ህጅል አደረገህ ይለዋል። ልጅነትን ይዞ ዘምቶ ጣውንትነትን ታጥቆ መጣ። በሱ እርጅና ላይ ብቻ በረታ። ዕለት ተዕለት ንቀትን እየፈተለ ዕለት ተዕለት መራቅን እያዳወረ። እንዲህ አልነበረም እኮ ኩሴ። ወደ ባሻ አልነበረም እኮ እሱ። እንዲህ ያደረገችው ያቺ ንጋት ሐዘኑ ነች። ውሻ በቀደደው ጅብ ይገባል አሉ። እሷ የልቡን የሆነች ሽንቁር ለማያውቃት ብሶት ብታሰፋ ነው እንዲህ ማማረር ያዘ። ምኗ ናት? ሁል ጊዜም ድርጊት መንጽያው ድርጊት ነው መዳኛው። ተነስቶ ኩልፎ ውስጥ ገባ። ሊዋኝ አስቦ ነበር ያለፈው አፏት የቆጠበው። ፊቱንና 4 እግሮቹን ብቻ ውሃ ውስጥ ነከረ። ልክ እንደ አዲስ ልክ ስታርሰው ያላደረች ያህል በሁለመናው ቸርቅ ዝቃዜ ነዛች ኩልፎ። ሽቅብ ደግሞ ወደ ምንጭ ሄደ። እንደ ደረሰ እንደ ዝሆን በ4 እግሩ ቆሞ ኩምቢውን ኩልል ባለ ውሃ ላይ ተከለ። ያቺ ንጋት በረከት በጉሮሮ ቁልቁል ስትወርድ መጠጣት ማቆምን የረሳ መሰለ። ሕልሙን እያሰበ ብቻ አልነበረም። የሆነ ሐሴት ወደ ውስጥ ይንቆረቆራል። ማቆም አልፈለገም ነበር። ጨጓራው ግን ልክ አላት። ልቡ ውስጥ የሐዘን ዣት የምሬት ድማት ነበረች እንዴ? አሁን ያለች አትመስልም። ፏፏቴን እያሰበ ነው። ትቅቅፍን እያሰበ ነው። ስም አልባሳውን እያሰበ ነው። ጉጉት ገብታለች እግሩ ውስጥ። ጉጉት ነግሳለች ነፍሱ ውስጥ። አፈጠነችው። ሲጋልብ ነው የደረሰ። ሽቅብ ወደ ምንጭ አናት ሄዶ ወደ አሸዋ ቦይ ታጥፎ የገሮን የሳርና የቆንጥር ግርጋ አቋርጦ ያን የጥቁር አለት አቀበት ተንደርድሮ ወርዶ በዚያ ጧት እንጨት ቆራጮችን ማት እንጨት ቆራጮችን እያለፈ በኃይለ ሥላሴ ማረፊያ በኩል አርጎ ዙፋኑ ላይ እንደ ድሮ ተቀምጧል። አሁን ጊዜ ፏፏቴውን ብቻ ሳይሆን አለቱንም ያሰለለው መሰለው። እንደ ደንቡ ከሆነ ውሃው ሲቀንስ አለቶች ገዝፈውና ገጠው መታየት ነበረባቸው። አልታየውም። ቅባታቸው ጠፍቶ ከስተው ገርጥተው ታዩት።
ውስጥ የማማ ነገር ስላለ ይሆናል አለችው ልቡ። የሆነ የከሳና የገረጣ ይህችን ፏፏቴውን ባያት ቁጥር እየተመለሰ የሚመጣ ነገር ቁጭ ብሏል ዙፋኑ ላይ። ቁልቁል ተፈጥሮ ለግድብ ግንባታ ያዘጋጀቻቸው ወደሚመስሉት 2 ኮረብታዎች አይኖቹን ላከ። ያለበሷቸው አጸዶች ቀለማቸው ብዙ ነው፣ ቅርጻቸው ብዙ ነው፣ የሚኖራቸውም ብዙ ነው። መንፈሳቸው ግን አንድ ነው። አቀበቶቹን ታኮና ቆርጦ ያልፋል ኩልፎ። አዞ ሜዳ ነው ከዚያ፣ ቀጥሎም አዞ ገበያ። አይታዩትም ከዚህ። እይታውን ሽቅ ባለ ባለቶቹ ላይ የሚሰግረው ውሃ አሁንም ማረፋ ይሠራል። እንደ ቀድሞ ግን አይደለም። ሞትን ከሚታገል ሰው አፍ እንደሚደፍቅ ነው የሚመስል። ያገን አረፋ ይታየዋል። እሱን አልፎ ቦልቃቃ የውሃ ሆድ አለ። ያ ነበር የተከቀፍ ቦታው። ውሃው ያንን ቦታ ይሞላና እሱን አልፎ የእሱን ያለት ዙፋን ተንተርሶ ሊተኛ ይሞክራል። አለቱ ግን አያስተኛውም ወይ አያሳልፈውም። ወደ ወንዙ ሌላ ግማሽ ገፋውና ጠበብ ባለው መተላለፊያ በእልህ ራሱን ቁልቁል እንዲፈጠፍጥ ያደርጋል። ሆድ የሚያባባ ድምፅ ነበረው። ዛሬም ይጮኻል። የሚሰማው ግን የሐዘን እንጉርጉሮ አይነት ነው። ጉያዬ አለ በለሆሳስ። ከባዶ ግጭት ይልቅ ትቅቅፍን ተወጃት ነበር። የራሱ ድምፅ ጆሮ ሲደርስ ተሰምቶታል። ሐሳቡ ድምፅ ለብሳለች ማለት ነው። እይታው ከቦልቃቃው ፈለግ ተነቅሎ በዙሪያው የሆነ ነገር የሚፈልግ መሰለ። አንዳች ቦታ ተሰውራ የምታደምጠው ሚስቱ እውነት እንደሆነች በማወቅ ድብቅ ምኞት ይሆናል። ወይም አሁን በአጽሙ የተጋደመውን የወንዝ ፈለግ እያስተዋለ፣ አሊያም ያች ሐሳባቸው ድምፅ ሆና ባባነነቻቸው ሰዎች ውስጥ የምትቀሰቀስ የአፍረስ ስሜት ታንዳች ተለጥፎ ያደመጠው ጆሮ መኖር አለመኖሩን እንዲያጣራ አስገድዳው። ለዚያ መሆን አለበት። ለምን ይሆን ግን ሐሳብ ስታመልጥ ፈስ እንዳመለጠ የምታስደነግጥ? የከበቡት የሚያውቃቸውና የሚያውቁት አለቶች፣ ሐመልማሎች፣ የለመዳቸው ኮረብታዎች፣ ያው ወዮታ ላይ ያለው ፏፏቴ ነው። በምሳጤው ውስጥ የራሱ ድምፅ እንደ ሽብልቅ ገባበት እንጂ እነሱስ ለአርምሞ እንዲመቸው የጸጥታ ድባብ ሊፈጥሩለት ኅብር እየሠሩ ነበር። ወደ ሐሳቡ ተመለሰ። ተወጃት ነበር ትቅቅፍን። አሁንም የራሱን ድምፅ አደመጠ። በጆሮ ግን አይደለም። እኔም አለ ጭንቅላቱን ላይና ታች እየወቃ። የውስጡንም የውጭውንም ድምፅ አጥፍቶ የዚያን ድርጊቱን ቅድስና በልቦናው ሲመዝን ቆየና ለዚያ እኮ ነው ለአንቺ በተለይ ስጦታ ያደረግኩት። ትቅቅፍ ያንቺ ነበር፣ ያንቺው ብቻ። ደሞ የማይሞት ምኞቱን መረቀበት። ምን አለ የአባያ ግድብ ተንፍሶ አንድ አድርጌው ሞት የስንብት ስጦታ ይሆን ነበር ያ። ወይም እጅ መንሻዬ። አትፈልጊም እጅ መንሻ? ደንብ እኮ ነው ኩያዬ። ባልሽ አይደለም? ከሚስቱ ተለይቶ የቆየ አባወራ ቤት ሲመለስ እኮ ከሰሉንም ምኑንም ቋጥሮ ነው። ደንብ ነው። የ40 ምናምን ዓመታት የመለያየት ገደል ተሻግሬ ስመጣ እንዴት ባዶ እጄን! ምን ልስጥሽ ታዲያ ከትቅቅፍ የተሻለ? ደግሞም ራሱን ተቃረነ። ውሸት ነው ግን ያ ዳግም ላደርገው አልችልም። ምኞት ብቻ ነው ይሄ። አባያ እንዲህ ራሱን ገድቦ እንዲህ ራሱን ዘግቶ እንዴት! እንደ ጡጫው የደለቡ የእምባ ዘለላዎች በማዕዘናማ ገጽታው ላይ የቅጽበት ፏፏቴ የሠሩና ወዲያው ከሰሙ። ማልቀስ ደካማነት አይደለም ለሱ፣ ድርጊት ነው። ኩራትንም አይቀንስም። ብቻ እምባው እንደ ማስታወቂያ ዐይኖቹ ላይ ተሰቅሎ እንዲቆይ አይፈልግም። ኩሴ ነው። አሳጥማጁ ሁሉ በዚህ ይስማማል። ባዶ ግጭትና ትቅቅፍን ከኩሴ በቀር ሌሎቹ ይህን ስም አያውቁትም። የፈጠረው እሱ እንደሆነ፣ እሱ ግን ይህን ግማሽ እውነት እንደሆነ ያውቃል። ትቅቅፍ የእሱ ፈጠራ አልነበረችም።
ምናልባት ተማሪዎች ይሆናሉ የጀመሯት። ምናልባትም ውሃ ሞልቶ ሲጎድል በወንዝና በሐይቅ ዳርቻዎች በብዛት የሚገኙ ዓሣዎች በጦርና በዱላ ከሚያዙበት ለሱ ጭካኔ የተሞላው የማጥመድ ዘዴ ራሷን አዝምና የመጣች አጠማመድ ትሆናለች። ኩሴ እንዳያት ወደዳት። በጣም ወደዳትና የራሱን ቅባት ቀብቶላት የራሱን ማተብ አጥልቆላት የራሱ አረጋት እንጂ ሙሉ በሙሉ የሱ አይደለችም። ትቅቅፍ ውሃ ይገርመዋል። ሁል ጊዜ ምስጢር አዝሎ ይፈልቃል። ሁል ጊዜ ምስጢር አዝሎ ይፈሳል። ሁል ጊዜ ምስጢር አዝሎ ይተኛል። እሱ ለዚያ ምስጢር ባዕድ ሆኖ ተፈጥሮ ባዕድ ሆኖ ሊኖር መመረጥ ነው ሕይወት። ሰዎች ለንጉሥነት ይመረጣሉ፣ ለክህነት ይመረጣሉ፣ ለመድኃኒተኝነት ይመረጣሉ፣ ለመንፈስ ጠሪነት ይመረጣሉ። የተረፉት በቃ እንደ እንግውል ላይ ሰውም ተፈጥሮም ሳያነሳቸው ሳያስባቸው ይኖራሉ፣ ይሞታሉ። ሕይወት ራሷ ትዘነጋቸውናል። ከዚያ ኤላ አልመረጠውም። ከመረጣቸው ቤቶችም አይደለም። እንግውል ላይ ነው እሱ። እዳር ሆኖ ምስጢሩን እያየ ኖሮ ሊሞት የተረገመ። ግን ማን ያን ያለው? ኤላ ራሱ ካልነገረው፣ አንተን ማን ጠራህ ካላለው፣ ምን አጠለቀህ ካላለው፣ ወይ አንገቱን ጠምዝዞ ቀልቡን ጠምዝዞ ፍጥርጥሩን ጠመዛዞ በብደት በሽክርክሪት ካላስኬደው ማን ነው ያን የሚነግረው? ማን ደሞ ራስን መምረጥ የለም? ደሞ የራስ ንጉሥ ለመሆን እንደመታደል ያለ ራስን መርጦ የመስጠት ተጋድሎ የለም? እንዲህ አይነቷ ጥያቄ ልብ ውስጥ ስታድግ እልህ ሆና ተወለደች። ኩልፎ መታ አባያና ጫሞ መታ የሰማይ ስባሪ የሚያካክል ውሃ ፊት ስትቆም በፍርሃትና በድፍረት ማል ስትዋልል ከራረመችና ቁርጥ ውሳኔ ሆና ተወለደች እና አዘልላ ሶቶ አስገባችው ውሃ ውስጥ ሚስጥር ውስጥ። የመጀመሪያዋ ቀን ኤላ ራሱ ጎትቶ የደፈቀው መስሎት ነበር። እስቴ ቅብጠትህን የትዕቢትህን ልክ ሊያት ብሎ ሰባ ደንበጃን የማይችለው ውሃ ተግቶ ማቀርሸት የሚስጥሩም የቅጣቱም መጀመሪያ መሰለው እንጂ አልተወም። ዋናተኛ ሆነ። ለሆነ ምስጢር ከተጠራው ጴጥሮስ ጋር ራሱን ሳያነጻጽር ዋናተኛ ሆነ። አሳጥማጁ ጴጥሮስ፣ ሰው ለማጥመድ የተጠራው ጴጥሮስ ዋና ይችል ነበር? እሱ ዋናተኛ ሆነ። ምናልባት በኮንሶ ጥልቅ ስውርና ክልክል ምስጢር ውስጥ የመጀመሪያው ዋናተኛ። የትቅቅፍ ሐሳብ በልብ ውስጥ ትጸነስ። ለካ እሷን የቻልኩት ለዚህ ነበርና አለ። አሁንም ራሱን ተጴጥሮስ አላነጻጸረም። ትቅቅፍ ልታመጣ ያለውን ጉዳይ ቀድሞ ለማወቅ እሱ ነቢይ አልነበረምና። እንዲች ናት ትቅቅፍ የጸነሰቻት መነሻ። አጥማጁ ጥልቀትና እርጋታ ባላቸው ብዙ ዓሣዎች በሚገኙባቸው የመጋጠሚያው ክፍሎች ዋና ይጀምራል። ዓሣዎች ተረጋግተው አብረውት በነጻነት መዋኘት ሲጀምሩ አሳቻ ጊዜ ጠብቆ ስለት ይሰካባቸዋል። የኩሴ ልብ ስለት የመጠቀም ጭካኔ ወይም ድፍረት ብታጣ ጥበብን አመነጨች። መጀመሪያ በክንዱ ላይ በጠለቀ አጭር ላይኔን ጫፍ መንጠቆ ይዝና አብሯቸው ያኛል ከዓሣዎቹ። ሲረጋጉም መንጠቆውን ከከንፈራቸው ያጠልቃል። ተያዙ ማለት ነው። ከሕይወታቸው ወደ ሞታቸው ነቁ ማለት ነው፣ ወይ ወደ መሥዋዕትነታቸው። ይህንንም ኋላ ቀር ያደረገችቱ የማጥመድ ወይም የመጠማመድ ጥበብ የተወለደችው ከዚህ በኋላ ነበር። ጥበቦች ሲረቁ ቀላል ይሆናሉ ይላሉ የሚያውቁ። ይህ ቀላል የማጥመድ ዘዴ ነው። በጣም ቀላል። እንደ ተባለው ከዓሦች ጋር አብሮ መዋኘት፣ እየደባበሷቸው እያጫወቷቸው መዋል። ለዚህ አጠማመድ በተለይ የሚስማማው ገራሙ ባርቦ ነው። አይ ባርቦ ዓሣ ብሎ ዝም። ከዚያም ራሳቸውን ለመሥዋዕትነት ለማቅረብ ዝግጁ መሆን አለመሆናቸውን መጠየቅ።
ፈቃደኛ ማለት የማይደነግጡ፣ የማይንቀጠቀጡ፣ የማይፈረጥጡ ሆነው ሲገኙ አፋቸውን ለቀም እቅፍ ጥብቅ አድርጎ መሳም። በቃ አጥማጁ አሳው ይሁን ሰውየው ሳይታወቅ አንዱ በሌላው እቅፍ ውስጥ ይወድቃል። ቀላል ግን ከኩሴ በቀር ማንም ሲያደርገው ታይቶ አይታወቅም። ልዩ ምስጢር ስላለው አይደለም። ወዲህ ነው ጉዳዩ። በቅድሚያ አሳን በውሃ ውስጥ አቅፎ መያዝ ልዩ አካላዊ ብቃት ይሻል። ከአሳዎች ጋር አብሮ መዋኘትን፣ በጣም ለመረጋጋት መቻለን፣ በውስጥ ለውስጥ ዋና መካንን ግድ ይላል። ያ ደግሞ ትንፋሽን ለረጅም ጊዜ ይዞ ማቆየትን፣ አሳውን እንደያዙ አምለጭልጮ ሳያመልጥ ማውጣትም ታላቁ ፈተና ነው። በልዩ ሥልጠና ሳይገራ በሚያድግ አበሻ አካል ውስጥ ለዚያ የሚያበቃ ፍጥነት፣ ቅልጥፍናና ጥንካሬ ስንቱ ጋር ይገኛል። ስለዚህ ትቅቅፍም እንደ ባዶ ግጭት ሁሉ የሁሉም ሰው ግዛት አይደለችም። ጉዳዩ የአካላዊ ብቃት ጉዳይ ብቻም እንዳይደለ ኩስ ያወቀው ቆይቶ ነው። ይህች ቀላል ጉዳይ የደበቀችው ምስጢር እንዳለ የነቃው ምናልባት የዓለም ውሃዎች እስከ ዛሬ ካዩዋቸው አጥማጆች ያንን ለማወቅ የበቃው እሱ ብቻ ይሆናል። በዚያች ሰዓት እሱ በመጋጠሚያ አዙሪትና ፏፏቴ ውስጥ ዐይኖቹንም ልቡንም እንደ መንጠቆው ጥሎ በጥልቀታቸው ውስጥ ጠልቆ በአባያና በጫሞ ላይ ከዳር እስከ ዳር ቀዝፎ ሲለውም እስከ ማጸናቸው ተዘፍቆ በአርባ ምንጭ ጫካም በነጭ ሳረባ ቀበቱም በሸጥ ቦሽመጡም አፍጥጦ ኤላን አጥቶታል። ወይም አንዳንዴ የሰማው እንደነበር ኤላ ናቅ አርጎት ከንጉል ላይ ምን አለኝ ብሎ ትቶታል። ያን ሽንፈት ያልተቀበለ ልቡ ግን የምክንያትና የሎጂክን መኖር የሰማ ልቡ ካደው። ኤላ ብሎ ነገር የለም። እንዴትኛውም ተረት ተረት፣ እንዴትኛውም ፍርሃት ፍርሃት፣ እንዴትኛውም ከንቱ እምነት ከንቱነት ነው ብሎ ካደው። ተፈጥሮ ብቻ ናት ያለችው፣ ንጹሐ ተፈጥሮ፣ ተነኪዋ፣ ተዳሳሿ፣ ከነውበቷ እሷ ብቻ ናት ያለች ብሎ ክዶት ነበር። ለዚያ ነው ትቅቅፍን የጀመረ ሰሞን አካላዊ ብቃቱን እስከምን ሊለጥጠው እንደሚችል ራሱን የሚፈትንበት ሁነኛ መንገድ ብቻ አድርጎት ነበር። በየጊዜው ከቀድሞ ለበለጠ የጊዜ ርዝመት በውሃ ውስጥ ለመቆየት፣ ከቀድሞ በበለጠ ሰላም አሳዎችን ለመያዝ ከራሱ ይወዳደር ነበር። በዚህም ያለማቋረጥ የነገው ኩሴ የዛሬውን ኩሴ በድርብርቡ እየላቀ ታየ። ይህን ብቻ ደስታው አደረገ እንጂ ከደረቋ ውሃ እርጥም ምስጢር አደምጣለሁ ብሎ መች ጠበቀ። እየቆየ ግን በተለይ ብቻውን ሲሆን፣ ዙሪያው ጸጥ ሲል፣ ውስጡም ጸጥ ሲል፣ ውሃ ውስጥ ሆኖ ውሃ ውስጥ መሆኑን ሲረሳ፣ አጥማጅነቱንም ሲረሳ፣ ኩሴነቱን ሲረሳ፣ በሰማዩም በምድር ከርስ ሳያሰላ በስክነት መክነፍ ልማዱ ሲያደርግ የሚደባብሳቸው አሳዎች አንዳች ነገር ሊነግሩት ሲሞክሩ ሰማ። ሊያደምጣቸው የስሜቱን ጆሮ አሰላ። ያ ወደ ኩሴነቱ አነቃው መሰል ዝም አሉ። አሳዎቹ ዝም አሉ። ነው ወይስ ኤላ ነው በእነሱ ውስጥ ሊያናግረው የሚሞክር? ምን አሽኮረመመው ታዲያ? ውሃውን አፍለቅልቆ አንድ ወቅድቆት አያጓራበትም? ሞገደኛ መንፈስ ነው ይሉት የለ? ምን አሽኮረመመው እንደ አፋራም የቤት ልጅ ነው? ወይስ የማለም ስስት የማታውቅ ምናቦ ያለመችው ነው ያሹክታ? በሌላ ባልታቀደ ጊዜ በዚያው አርምሞ ውስጥ ሆኖ ያንኑ ሽኩታ የሰማ መሰለው። ስሜቱን ሲያነቃ አሁንም ዝም አሉ አሶች። ወይም ድምፁ ዝም አለ፣ ወይም አስመሳዩ ኤላ። እንደገና በሌላ ጊዜ እንደገናም የሆነ ነገር ለሆነ ነገር ሊያነቃው እየሞከረ እንደሆነ ጠረጠረ። ውሃ መካን ላትሆን እንደምትችል ጠረጠረ። ወይ ራሷ የምትወልደው ወይ ካንዳች መጥቶ የገባባት ምስጢር ሊኖር እንደሚችል ጠረጠረ። የውሃ ውስጥ ቆይታውን ይበልጥ አዝልጎ፣ ስሜቱን ይበልጥ አንጽቶ፣ ልቡን ይበልጥ አርግቶ፣ መላ ሕዋሱን ይበልጥ አስልቶ ያደምጥ ተጋ ያን ሹክታ
ያን ትርታ። አሁንም ድምፁ አለ፣ ግን ትርጉም እንዳለው እየተሰማው ትርጉም አልሰጥህ ይለዋል። ምኞቴ ነው ወይስ እውን እያደር እየጠራና እየዘለገ ነው ሹክታው? በበቂ ውሃ ውስጥ እንዳልቆየ፣ በበቂ ስሜቱ እንዳላነጻ፣ ልቡ እንዳላረጋ፣ ሕዋሱን እንዳላሰላ ይሰማውና ለበለጠ ንጻት የቀኖቹን ዋልካ ይሰነጥቃል፣ ይፈነቅላል፣ ይጎለጉላል። መልሶ መላልሶ ያበራያል፣ ያራግባል፣ ያንጓልላል፣ ይፈትጋል፣ ያነፍሳል። የሰዓታቱ ውጤት እና እንደገና ይሞክራል። ሳያውቀው ወደ ተረቱ፣ ወደ አምልኮቱ፣ ወደ ልጅነቱ ወይም ወደ ጅልነቱ እየተመለሰ ነው ለካ። ሳያውቀው ኤላን እየፈለገው ነው ለካ። ምክንያቱም ኤላ በምን ነበር የሚቆጣው እያለ ከትውስታው ኩሬ እየጠለቀ እንዲያ የሚጠየቅ ሲያገኝ እየጠየቀ እንዲህ ማድረግ ጀምሯል። ጫማ ይጠላል ኤላ፣ በተለይ ፕላስቲክ ጫማ ይለዋል ትዝታው ወይም ጥየቃው። እንደ መቅደስ ተሳላሚ በረባሶውን ከሩቅ አውልቆ፣ ጨሌውን ከሩቅ አውልቆ ያን ያደርግ ነበር። ይጠልቃል። የሆነ ሰው ሰራሽ ነገር አይወድም ኤላ። እንደ ገሌ ያለ፣ እንደ ሲሚንቶ ያለ፣ እንደ ፕላስቲክ ምናምን ያለ ቅራቅንቦ አይወድም ይለዋል። ኩልፎ ሲሞላ ከከተማ ግብስብሶ ያመጣቸውን ፌስታሎች፣ የፕላስቲክ ብልቃጦች፣ ሌላም ውዳቂዎች ከሟኛው ዳርቻም ከድንጋዩም ከቁጥቋጦም ለቅሞ ምዕራፍ አሻግሮ ይቀብርና ይጠልቃል። ጥላቻና ንትርክን፣ ውሸትና ክደትን፣ ዱለታና ሐሜትን ይጠየፋል ኤላ። ጮትና ግርግር፣ ማስመሰልና መግደርደር ያስቆጠዋል። ስንፍናማ ጨርሶ ሳምንቱን አንጽቶ ቀኑንና ደቂቃውን ሰኮንዱንም አንጽቶ ረግቶና እርግቶ ይጠልቃል ወደ ውሃው፣ ወደ ምስጢሩ። አንድ ነገርን ከገደቡ በላይ መለጠጥ አልቻለም። ግን የውሃ ውስጥ ቆይታውን ምናልባት አውቆት ቢሆን አፍረቱ ባስቆመው፣ አፍረቱ በገደለው ነበር። ልቦናው ሳይነቃና ራሱን ሳይፈርድ ይሆናል። አሁንም ይበልጥ ወደ ተረቱና ወደ ልጅነት ጅልነቱ ተመለሰ። ቅማልን በመቅበር ቀንን ማሳጠር ይቻላል የምትል ተረት ከልጅነት ልቡ የሆነ ጥልቀት ውስጥ ወጣ፣ ተጁ ገባች እና እሟኛው ዳርቻ ቅማል እየቀበረ፣ ቅማሎች እየቀበረ፣ መዓት ቅማልታት እየቀበረ ይጠልቃል። ቀኑ አጥሮ በአንድ ሰዓት ውስጥ፣ ሰዓቱ አጥሮ በአንድ ደቂቃ ውስጥ፣ ደቂቃውም አጥሮ በአንድ ሰከንድ ውስጥ እንዲገባ ቅማል እርባታ ጀምሮ ራሱን ቀምሎ እየቀበረ ይጠልቃል። ምናልባት የጅል ሙከራውን ያዩ ብዙ ጨረቃዎችና ወቅቶች ስቀውበትም አልቅሰውለትም አልፈዋል። ምናልባት ደግሞ እንዲያው ምናልባት ያ የቅማሉ ምታቱን ሰርቶ ከሆነ እውን ዓመታት ተጠቅልለው ቀናት ውስጥ፣ ዓመታቱን ያዙት ቀናት ተጠቅልለው ሰዓታት፣ ያኛው ሰዓታት ደቂቃትና ሰከንዳት ውስጥ ገብተው ከሆነ፣ እኚሁ ሰዓታት ደቂቃትና ሰከንዳት ውስጥ ገብተው ከሆነ፣ በእያንዳንዷ ሰዓት የጥልቀት ቆይታው ምዕት ዓመታት፣ ሺአት፣ እልፋትና አእላፋት ነግዶ ይሆናል። ወይም የሰው ባልሆነ ጊዜ ቀመር የብርሃን ዓመታት በረው። ብቻ አንዲት ቀን የሰማው ድምፅ እንዳይደለ፣ ቃልም ትርጉምም እንዳይደለ ያስገነዘበችው ንቃት ከነፍሱ ዘለቀች። ስትዘልቅ አደመጠ። የአሶች ሹክታ ቅኔ መሆኑን ትቶ ዝማሬ ሊሆን ሲጀምር አደመጠ እና ራሱም አሳ የሆነ መሰለው። እነሱም እሱ አሳ መሆኑን ያወቁ። ራሱም ወንዝ የሆነ መሰለው። ወንዙም እሱ ጠብታ መሆኑን ያወቀ። ራሱም በውሃ ውስጥ የሚሽሎኮለከውን ደቃቅ ንፋስ የሆነ መሰለው። ደቃቁ ንፋስም እሱም ረቂቅ ንፋስ መሆኑን ያወቀ። ያድናት እሷን ከነበር ከሚያድናት የብር ሐይዋ አምባ እንደደረሰ ተሰማው። እዚያች አምባው ላይ ዱካውን እንደተከለም በሰውና በሌሎች ፍጥረታት መካከል ሊኖር ይችላል ብሎ አልሞት የማያውቀው አይነት ግንኙነት ስለመኖሩ አወቀ። ማወቅም አይደለም፣ ድንበር ሲገሰስ ከአካላዊ ሕዋስ በላይ በሆነ ሁለንተናዊ ሕዋስ ማጣጣም።
ያኔ ለምስጢር ቦታ እንደሌለ ተረዳ። ሁሉም ሁሉን ይነካል። ሁሉም ለሁሉም የመኖሩን ምክንያት ያጋራል። ሁሉም ለሁሉም የመኖሩን ምክንያት ያጋራል። ሁሉም ከሁሉም ይግባባል። በእነዚያ የተመስጦ ዋናው ወቅት በኩሴና በዓሣዎቹ መካከል ብቻ ሳይሆን በተካበቡት በተዋሰጡት ፍጡራን ሁሉ መሃል የሆነ ከጥያቄና መልስ ከማወቅና ለማወቅ ስሜት የነጻ የጋራ ልቦና ይሰፍናል። አዲስ የተዋህዶ ድንግልና ይገሰሳል። እነሆ በፈለገው ኤላ ምትክ አዲስ የውሃ መንፈስ አገኘ ኩሴ። ኤላ ቀስ ብሎ ኮሽታም ሳያሰማ እንደገና ወደ ተረትነት ሾለለለለለ። ይህ ለኩሴ በማጠጋጋት ማወቅ ሊባል ይችል እንደሆን እንጂ መተዋወቅ ግን አይደለም። የሚደባብሳቸው ዓሣዎች በስምና በመልክ ለይቶ የሚያውቃቸው ለማዳ በጎቹ አይደሉም። ወይም ጌታቸውን ሲያዩ ጭራቸውን እንደሚቆሉ ውሾች አይደሉም። ከእነሱ ውስጥ አንዱን እንኳ ከዚህ ቀደም አይቶ ስለማውቁ ተልቦናው ማኅደር መረጃ ለመቆፈር አይማስንም። ምናልባትም እነሱም እንዲሁ። ሲገናኙት ግን ያውቁታል። ተልባቸው ያስገቡታል። ተልቦ ያስገባቸዋል። ምስጢር የለም። ባይተዋርነት የለም። ይህ ማወቅ ነው። መወዳጀት ግን አይደለም። በቃ የሁለት ዓለማት አንድ ፍጡራን መሆንን ማወቅ ወይም በዓለማቱ መሃል ድንበር አለመኖሩን ማወቅ። ይህ የኩሴ ጣዕመን ቃል ሆኖ ሲጻፍ አቅለቢስ ሆኖ ይነበባል። ወይም ባህልና ቀኖና የፈጠራቸውን የቃላት እጅ ሥራ ይለብስና አይነኬ ገዘፍ ይይዛል። ስለ እነዚያ ቅጽበቶች እርሱ ሂንዱ ሆኖ ቢናገር አክናፎቼ በኒርቫና ዓለም ቀዘፉ ይል ነበር። ቡድሂስት ቢሆን የቡድሃ ብራሄ በላይ ያረበበች ይል ነበር። ክርስቲያን ቢሆን የብቃት ቅባት ነፍሴን አነጻች ይል ነበር። ወይም ከዚያች ቅዱስ ጽዋ ተጎነጨሁ ይል። ሱፊ ቢሆን ሩሄ ከተዋህዶ መቅደስ ከተዋህዶ አምባ ደረሰች ይል ነበር። ይህም ከመታበይ የነጻ እውነት በሆነ ነበር። ይህንን ሁሉ አይደለም እሱ። ባይሆንም በምድር የትኛውም ጥግ ሊገኙ የሚችሉ ይህን ሁሉ ያልሆኑ ሰዎች ስም በማያወጡለት መንፈሳዊ ከፍታ ላይ የተገኘ በልቡ ብቻ ሐሴት አደረገ። ቅዱስ ሆነች መተቃቀፉ። ይህንንም እንዳወቀ ለኩዬ ስጦታ አደረጋት። ራሳቸውን ለዚህ መሥዋዕትነት የሚያቀርቡ ዓሣዎች እያንዳንዳቸው ባለ ስም፣ እያንዳንዳቸው ቅዱሳን ሆኑለት። እንዴት እንደሚመርጣቸው ለምን እንደሚመርጣቸው ለራሱም አይገባውም። ወይም እነሱ ይሆናሉ ራሳቸውን መርጠው የሚሰጡት። በፍጹም ነጻነት አብሯቸው ሲዋኝ፣ አብሯቸው ሲያሸበሽብ ይቆያል። አብሯቸው የውሃውን የውስጥ ለውስጥ ሞገድ እያንዳንዷን ስብራት በሠራ አካላቱ ይነካካል። አብሯቸው በጅረቱ ፈለግ ላይ የሚንሸራተቱ ጠጠሮችን ፉጨት ሲያደምጥ ይቆያል። አብሯቸው በደብዛዛ ውሃ ውስጥ የሚደርሰውን የማይቆጠር የፀሐይ ጨረር ሲቆጥር፣ በወንዙ ዳርቻ ላይ የረጠበውን ምድርና መበስበስ የጀመሩ እጽዋትን ሽታ ሲያጣጥም ይቆያል። ዐይኖቻቸውን እያየ ዐይኑን ሲሰጣቸው፣ በዚያም የልብ ምቱን ከሚከቡት ዓሣዎች ልብ ምት ጋር አስምሮ ድምፅ አልባ ዜማ ያሸበሽባል። በውኃ ውስጥ የሚያንጸባርቁትም የእጽዋትና የአዕዋፋት አጥላል አብሮአቸው ይደንሳሉ። ያች ቅጽበት ያይደለች ቅጽበት ትመጣለች። በሆነ ምስጢራዊ መንገድ ያን ቀን የቷ ዓሣ ራሷን እንደሰጠች ያውቃል። የደግነት እንባ ያፈለቀ እቅፍ እነሆ ክቡር ስጦታ ለኩዬ። ከእውነተኛይቱ የብቃት ምኵራብ የወጡ ብፁዓን ከብራሄ ቅጽበታቸው እንዳሻቸው ዘለው ሊገቡ እንደማይችሉ እንደሚያውቁ እሱም ይህንን አወቀ። ቅዱሷ ትቅቅፍ አንዳንዴ ብቻ የምትሆነች ልቡ ከእንከን የነጻች እንደሆነች የተሰማው ለታ፣ በዙሪያው እንከን አልባ ድባብ የሰፈነ ለታ። ትቅቅፍን አንዳንዴ እንጂ በዘፈቀደ ማድረግ ተዋል። ሌሎች አጥማጆችም ሲያደርጉት ሲያይ የሚቀና ጀመር።
እነሱ የመንጠቆይቷን እንጂ እውነተኛይቱን ትቅቅፍ በርግጥ አያውቁም። በተለይ በስለት የሚይዙ አጥማጆችን መታገስ አቃተው። ምክንያት ፈልጎ ታልሆነለትም ተጣልቷቸውም ይከለክላቸው። በዚህ አምባገነን ሆነ። በዚህ ስስታም ሆነ። ምናልባትም ይህች ፍቅር ከወለደቻቸው ስስቶች ሁለተኛይቱ ትሆናለች። ቀዳማይቷ በአባቴ መቅደስ ቀናኢ ነኝ የሚሉ ቃላትን ተከናንባ ወደ ዓለም የመጣችቱ ስስት ነች። ለሱም ለሌሎችም የመጨረሻዋን ቀን የምታውጀው አጋጣሚ የመጣችው ሰርክ ሲፈራው በነበረው ምክንያት ነው። እሱ አልነበረም። ጫሞ ቀይ አፈር ደሴት ላይ ያጠመደ ነበር። ልቡ በዚያች ድንገተኛ አስጨናቂ ነው ተመታች። ስሜቱን አንቃ ትንፋሽ የምትነሳው ምክንያቷም የማይታወቅ የመረበሽ ስሜት አለች። ልክ እንደሚጥል ያዙሪት ህመም። መች እንደምታንቋ አታውጅም። ስትመጣበት ግን ልቡ ትሸበርበታለች። የሆነ አስፈሪ አለት ሊናድበት የቀረበ አይነት። ናዳው ከየት አቅጣጫ እንደሚመጣ ስለማያውቅ ግን ወዴት መሮጥ ምን ማድረግ እንዳለበት አይገባውም። ሚስቱ የተገደለችበት ዕለት የዚህች ንግርት ሞገድ እንዳናወጠችው ሁሌ ያስታውሳል። ምንም ባለማድረጉ ሚስቱን ለሰዓት የሰጣት ራሱ እንደሆነ ያስባል። አንዳንዴ እንዲህ ያለ ነገር ድጋሚ እንዳይሆን የሚያደርገውን አሽቀንጥሮ ጥሎ ደመነፍሶ ወደምትመራው አቅጣጫ ይበራል። ያኔ ወደዚች የትቅቅፍ ማጥመጃ ቦታ ደረሰችው። ያች እንደማይተኛ ቃፊር ሰርክ ተመልካችና ነጋር የሆነችው ደመነፍሱ። ይህ መጋጠሚያ ላይ ፏፏቴ በሚባለው ክልል ውስጥ በኩሴ መጣያና ባጌና አረፋ መካከል ያለ ቦልቃቃ የውሃ ፈለግ ነው። አለትም አይበዛበት ጥልቀትና ስፋት ያለው ቦታ፣ ለትቅቅፍ የተመቸ ሰፋ ያለ ቦታ በመሆኑ ድንበር ተበጅቶለት በአንድ ሰው ስም አይጠራ እንጂ በአብዛኛው እዛም ያጠምደው ኩሴ ነው። በስሙ ስላልተሰየመም የአሳ አጥማጆች ያልተጻፈና ያልታወጀ ሕግ በተቀናቃኞች ላይ ክልከላ አያኖርም። ሲደርስ 3 የሚያውቃቸው አጥማጆች ቦታውን ተቆጣጥረው አገኛቸው። አሳዎችን ማምለጫ ሳትተው በጩቤ ወግተው ሊያወጧቸው ይሞክራሉ። ወንዙ ባጉል መንፈስ ተረብሿል። የሆነ ነገር ሊሆን እንዳለው ታውቆታል። ኩሴ ዘሎ ገብቶ ሊያስቆማቸው ሊያስወጣቸው ሞከረ። ታባቱ መቅደስ ሸቃጮችን ታላወጣሁ ያለውን መሲህ ይመስል። በቁማርተኝነቱና በተደባዳቢነቱ የታወቀው ማቶሳ ግን ደረቱን ነፍቶ ተጋፈጠው። አንተ ማሳጥማጅ፣ እኛም ማሳጥማጅ፣ ማን ነው አለቃ ያረገህ? ደኖች ቀጠሩህ እንዳንል እነሱም እንደኛው ሲያሳድዱህ እናያለን። ምንድነህ አንተ? እውነቱን ነው። እሱ አለቃም ምንም አይደለም። ያን የማድረግ ስልጣን የሚሰጠው ትንቢት መጥቀስ አይችልም። ማቶሳ ውስጡን ኩሴ ባሳጥማጅነቱ ዙሪያ ያተረፈውን ተፈሪነትም ተከባሪነትም ይቀናበታል። ምክንያት ፈልጎ እርሱ ከምንም እንደማይቆጥረው ለማሳየት ብዙ ጥሯል። ኩሴ ከማንም ጋር በከንቱ መጋፈጥን ስለማይሻ ጉብዝናውን የሚያሳይበትና ተፈሪነቱን የሚወርስበት አጋጣሚ እንደ ቆጬ አሳ ሲያሙለጨልጨው ቆይቷል። አሁን ሰው አስተባብሮ እዚያ ቦታ መጥቶ በስለት ማጥመድ መጀመሩም ለነገር እንደሆነ ኩሴ ገብቶታል። ሌላ ነገርም ልቦ አለ ማቶሳ። ክርስቲያን ጓደኞቹ ኩሴ የውሃ ማልክትን ያመልካል፣ ከሴጣን ቀለበት አስሯል፣ ላዙሪት ለፏፏቴ ይሰግዳል ሲሉ ሰምቶ እች የእሱ አምላክ ደግሞ እዚያ አዙሪት ውስጥ ከነቆሪጡ ደፍቄ ነው ላዞ ምሰጣቸው ብሎ ፎክሯል። አሁን ቆሪጥን ፈርቶ ነው ያን ያላነሳው። አታጥምድ አላልኩህም፣ ስለትህን ግን ተው። ሽማግሌው ደኖች ቀጠሩ እንዴ? ግዴላችሁም፣ እኚህን ሰውዬን እንደ ቂጣ ሾፌር ደኖች ቀጥረውታል አለ ወደ ጓደኞቹ ዞሮ። ኮንትሮባንድ አጥማጅ አቅሙ ሲደክም ደን ጠባቂ ይሆናል። መጀመሪያ አሳ ማጥመድ፣ ሲያረጁ ሰው በጥይት ማጥመድ። ያ ማቶሳ ጋ አይሰራም ሽማግሌው። ድንገት የተወለደ አንቱታ ማስፈራራቱ ነው። እውነት አለው ግን
ከትንሽ ማጋነን ጋር አባትና ልጅ ይሆናሉ። በዚያ ላይ 3 ናቸው። 3ቱም አዞ የዋጡም ያህሉ፣ 3ቱም ባለስለት። ኩሴ በሳል ተፋላሚ ነው። ወርቃማ መመሪያ ያለችው ከአንበሳ እንደምትፋለም ተዘጋጅ፣ ከበግ እንደምትፋለም ድፈር እምትል። ታገልና አሸንፍ ነው ቃሉ። ለዚያ ነው የተፈጠረው። አላወቀውም እንጂ ማቶሳ ማስፈራሪያውን አባክኗል። ልቡን 10 ሰዎችን ሊፋለም እንዳለ አዘጋጀና ቀልቡን አደመጠ። ኩሴ መጋፈጡን የፈቀደችለት አልመሰለውም። ወጣና በድንጋይ ዙፋኑ ላይ ተቀምጦ በተከዘው ዓይኖች ይከታተላቸው ጀመር። የማቶሳ ልብ ድል በማለዳ አንተም ብሎ ባለው ቆሪጥ ሳትል አትቀርም። እንቅስቃሴው ጉብዝናውን ያውጃል። ጩኸቱና ሳቁ ባለድልነቱን ያውጃል። አሳዎቹን እንዳሻቸው ያተራምስ ያዘ። ትእዛዝ በሚመስል ቅላጼም ለጓደኞቹ ትእዛዝ አስተላለፈ። ሁለቱም እንደታዘዙት አሳዎቹ ቁልቁል ወደ ጫሞ እንዳይዋኙ የድንጋይ ዙፋኑ ባጠበበው የውሃ መውረጃ ጋር ሆኖ ይጠባበቁ ጀመር። ማቶሳ ወንዙን ተቆጣጠረ። በዚህ መሃል ኩሴ የፈራው ነገር ደረሰ። አንዲት አሳ ተወግታ መለጠች። ኩሴ ቁምጣውን ዳር ጥሎ እንደ ነብር ተወርውሮ ሶጥቶ ጠለቀ። ወደ ጠባቡ መተላለፊያ አንቶ ሲያበቃ ማቶሳ ውሃውን ለቆ እንዲወጣ ጠየቀው። ትእዛዝ እንደሆነ ግልጽ ነው። 2 አዛዦች ተፋጠጡ። ማቶሳ እንደገና ደረቱን ነፋ። ኩሴም ቃሉን ግልጽ አደረገ። እየለመንኩ አይደለም፣ ያዘዝኩ ነው። ውጣ። ጩኸት አይደሉም እነዚህ ቃላት። ጩኸት አይደሉም እኚህ ቃላት። በማያባብል ቆፍጣናነትና በንጉሳዊ ስልጣን የተነገሩ ናቸው። ምን ኮንሶ ቢሆን ወላይተኛው ለዚያ አያንስም። ማቶሳ በኩሴ ቃላት ውስጥ የተደመጠው ግርማዊነት የገባው ይመስላል። ቶ ማጋቶ አለ። እሽ ጌቶች ሆይ ማለቱ ነው። ግን ስላቅ አስመሰለው። ኋላ ይቆጨሃል ማቶሳ፣ ጊዜ ሳታጠፋ ውጣ። ይቆጨሃል ወይስ ይቆጨኛል? ባይገርም ጡንቻዬን እንደ ከበሮ የሚመታ ነበር ዛሬ ጠዋት። ጩቤ በጨበጠ እጁ ደረቱን እንደ ኮርማ ዝንጀሮ እየደቃ ነው እንዲህ አለው። ለካ ይህ ታይቶት ኖሯል። ልትፈትሸው አማረህ? ና እንዴት ተጠምቶ ነበር ምሱን። በላ ና እያለ ስለቱን ደግኖ ወደ ኩሴ መቅረብ ያዘ። ኩሴ ያን መፋሰሻ መልቀቅና የቆሰለችው አሳ ወደ ሐይቁ ዋኝታ በከንቱ እንዳትሞት ማድረግ አልፈለገም። ፍልሚያ ከጀመረ ደግሞ ይህ መሆኑ አይቀርም። ለመፈታተሹ ያደርሰናል። በጉልበት አምላክ ውጣና ጠብቀኝ። ግድ የለም ከዚህች አሳ ጋር ደም እየተጋራህ ወደ ጫሞ ብትወርድ ይሻልሃል። አረሳውም አደል ያን አይነ ስውር ያደረግከውን አዞ? አይን በስለት ታጠፋለህ፣ ደግሞ አዛኝ ትመስላለህ። በዚህ በኩል ወርዶ አዞ ሜዳ ላይ እየጠበቀህ ነው። ለብቀላ ተዘጋጅቶ ጓግቶ እየጠበቀህ። ደምን ቀምሶ የለ ቢታወርም ያውቀሃል። ማቶሳ እግዜር ይስጥህ፣ የጠላቴን ስጋ በላህኝ። እግዜር ይስጥህ። የብቀላ ስጋ ሲጥም ሲለኝ ይሰማኛል። ናና ወይም ለዚያ ስሙን ለማለት የፈራ መሰለ። ለዚያ ለምናምንህ መስዋዕት አደርግሃለሁ። ጸደቅኩብህ ማለት አይደል? ና ሞክረኝ ና። ኩሴ የሰው ኃይሉን ሁሉ በእነዚህ ቃላት ውስጥ ሰማይን እንደበተነ ታውቁታል። ያን ተፋሰስ ላለመልቀቅ ያለውን አንድ አማራጭ ብቻ ተጠቅሞ ላኬ ዋጋሶ እናንተ አሳዋ ወደ ሐይቅ እንዳትዋኝ ጠብቁልኝ እባካችሁ አለ። አሽከሮች መሰሉ እንደምታዛቸው? ለምን ይሽሏል? እሺ አትበሉት ማለቱ ነበር። እርግጠኛነቱ ይሁን ስለሱ የሚሰማው ወሬ አስበርግጓቸው ላኬና ዋጋሶ
እንደ ታማኝ ወታደር የዝ ቦታቸውን ሳይለቁ እያንዣበበ ያለውን አደጋ በስጋት ማየት ጀመሩ። ተፋላሚ ነኝ ትላለህ፣ ወሬ ታበዛለህ፣ አፍህን ዝጋና ና። ደፋር መንፈስ መሆን አይሳነውም የሚባለው ለዚያ ይሆናል። ኩሴ አሁን ኩሴነቱን ትቶ የሆነ የአይበገሬነት መንፈስ የሆነ መስሏል። እኔ ነኝ ያለ ደፋርም በሚያሸብር ሞገስ በራሱ ፍጹም እንዳመነ አንበሳ እየተሳበ ሲቀርብ ከማቶሳ አቋም ስስ ፍርሃት እንደ ድምፅ አልባ ፈሳ አምልጣ ስትተን ታየች። የሚያብረቀርቅ ኩይሳ የመሰለ ደረቱን አግጥጦ የተሰነዘረ የሚመስል ስለቱን አንሳፎ መቅረቡን ግን አልተወም። የከሰዓቱ የፀሐይ ጨረር ማቶሳ አብረቅራቂ ደረት ላይ ነጥሮ ኩሴ ደረት ላይ ተላትሞ እንደገና ማቶሳ ደረት ላይ እያለ በመካከላቸው ታላቅ የብርሃን አዙሪት ፈጥሯል። ሁለቱንም ሊውጥ የተዘጋጀ ነጭ ገደል ይመስላል። ማቶሳ አፉን ዘግቷል። በአቋሙና ባረማመዱ አይበገሬነትን መለፈፉን ግን አልተወም። ያ ግን መንፈስ የራቀው ሥጋ እንደሁ ያየ ሊፈርድ አይሰንፍም። ተቃረበው። 1 ሜትር ያህል ሲቀረው ግን ያልተሰላ ፍጥነት አመነጨ። ስለቱ አልሳተም። የኩሴን ጡንቻ ጨርፎ የሚንተከተክ ደም አፍልቋል። ያ ግን በማያወላዳው የኩሴ መዳፍ መቀለብን አምጥቶበታል። ከዚያ በኋላ ለኩሴ ሁሉ ነገር ቀላል መሰለ። ውሃ ውስጥ ነው ያለው። ትግል ተሰጦው፣ ትግል ክነቱ፣ ትግል ሕይወቱ ነው። ለእንዲህ አይነት ሰው ውሃ ሥራውን በጥፍ ያቀልለታል። ቁልቁል መዝፈቅ፣ ትንፋሽ መንሳት፣ በቃ። ማቶሳ ምናልባትም የኩሴ መሳለቂያ ሊያደርገው ከሞከረው አዞ በላይ ቢንፈራገጥም ከዚያ ሰንጋ አዞ በላይ ግን ጉልበት እንደሌለው ግልጽ ነበር። ያ ልጓም ጥሶ ይጋልብ የነበረው ብርታቱ እንደ ታረደ የአውራ ዶሮ ጉልበት ፈጥኖ ሲከዳው ታየ። ነፍስ ግቢ ነፍስ ውጪ። ኩሴ ኩሴ፣ እባክህ ኩሴ፣ ስለ እግዜር ስለ ገሩ አድባር። ላኬና ዋጋሶ የማቶሳን ልመና ተውሰው ተማጸኑለት። ኩሴ ከቦታቸው ንቅንቅ እንዳይሉ በግርማዊ እይታ ብቻ የማይጣስ ትእዛዙን አስረገጠ። ማቶሳ ያበቃለት መሰለ እንጂ ለካ አላበቃለትም። ኩሴ አንገቱን ስቦ ሽቅብ እንደመዘዘው ገና የመግደርደሪያ ኃይል እንዳለው አሳየ። እንደ አሮጌ ጨርቅ ጎፈፍ ብሎ የነበረው ማቶሳ ነፍሱ እንዳልወጣች ድንገት ትዝ አለው መሰል እንደገና ሊታገል ሞከረ። የሚያዋጣ ሙከራ አልነበረም። እንደገና ቁልቁል። ኩሴ እባክህ ስለ ገሩ አድባር ብለህ ተወው። በነ ወጋሶ ጩኸት ሳይሆን በራሱ መለኪያ የሚበቃውን ያህል ውሃ ከጨመረለት በኋላ ራሱን እንዲያድለቀቀውና ቆሞ ያየው ጀመር። ማቶሳ አልሞተም። አሁን የተረፈው ለመታገል ሳይሆን ራሱን ስቦ ለማውጣት የሚሆን ኃይል ብቻ ነው። ኩሴ በነጠቀው የማቶሳ ጩቤ ካጠለቀው ብቸኛ ውስጥ ሱሪ ላይ ለቁስሉ ማሰሪያ የሚሆን ፋሻ ቆርጦ አወጣ። ከዚያ ጩቤውን ወደ ውጪ ሲወረውረው ማቶሳ እንደገና በሱ ላይ ለመጠቀም እንደማይፈልግ እርግጠኛ ነበር። ትንቢት ቢችል ያን ባላሰበ። ለጊዜው ግን ማቶሳ ሽንፈቱንና ቢላውን ተከትሎ ወደ ዳር አለ። ከዚያች በፊት ግን ቢዶኒ በሚያክል ሆዱ የሰበሰበውን ውሃ ፏፏቴ በሚመስል ትውከት ወሰደበት መመለሱን አልረሳም። ኩሴ ቁስሉን ቆመበት ሆኖ ጠፈረ። ተጋምሳ ቁልቁል መንጠልጠል የጀመረች ፓንቱን አውልቆ ወደ አዞ ሜዳ ላካት። አሁን ኩሴ መለመላውን ነው። ደግነቱ የወገቡን በታች ውሃ ሸፍኖታል። ለጥቂት ደቂቃዎች ትንፋሹን አጥፍቶ አንገቱን ሰብሮ ቆየ። ከኋላው ሆነው የሚያዩት ወጋሶና ላኬ ጉልበት እያሰባሰበ ነው፣ ውሃ እስቲጠል እየጠበቀ ነው ወይስ አሷ ስትመጣለት እያሉ መረመሩ። ምናልባት እየጸለየ እንደሆነ ቢገምቱና የጸሎቱን ቃላት በትክክል ቢያውቁ ወይም ቢያደምጡ ኖሮ እኚህን ቃላት በሰሙ ነበር። ይህችም ያንቺው ነች፣ አንቺው አግዢኝ። እንደገናም ይህን ባደመጡ ነበር። የሰማይዋ እናት ሆይ አንቺ እርጂኝ። እና ምን ማለቱ ነው?
ብለው በተደመሙ። ኩሴ ልቡ ጊዜ እንደሌላ ታውቃ ነው መሰል ፈጥኖ እንደረጋ ውሃ ስትረጋ ተሰማው። ለዚህ ነበር ማለት ነው አሩጣ ያመጣችኝ ብሎ አሰበ። ለዚያ ታመጣችኝም ብሎ ሙሉ ስሜቱን በውሃ ውስጥ ለሚያደርሰው ትርታ ለነዚያ ለሚያውቃቸው የማዕበል ስብራቶች ሰጠ። የተረበሸው የውሃው መንፈስ ከልቡ ጋር እንደሰከነ ተሰማው። የክንዱ ደም ሙሉ በሙሉ እንዳልቆም አላየም። ግን በዓይኑም በልቦናውም በውሃ ውስጥ የቁስለኛዋን አሳ ስስ የደም ተን ፈለገ። አቅጣጫውን ያገኘ ሲመስለው አሳነቱን ወይም ቆሪጥነቱ የመጣበት አይነት ቅንጣት መንቦጫረቅ ሳያሰማ ማዕበሉን ተጋፍጦ ሽቅብ መዋኘት ጀመረ። ውስጥ ለውስጥ እመሃል አካባቢ ሲደርስ ቆም አለና ራሱን ብቻ ብቅ አድርጎ ትንፋሽ ወሰደ። እንደገና ቅቤ ውስጥ እንደሚጠልቅ ወስፌ ያለ ድምፅ ጠልቆ ከላይ የሐረግ የቁጥቋጦ ጣሪያ ጎበብ ወዳለበት ጥልቅ ዳርቻ ቀረብ አለ። ኖ ጋሶ አሳዋን ሊይዝ የሚያሳድዳት መስሏቸው ነበር። አሳዋ በርግጋለች። ደክማ ካልተረታች በቀር በቀላሉ እንደማታቀርበው እንደማይዛት ገመቱ። እሱ ግን አሰበበት የደረሰ ይመስል የአሳዋ ደም የሚታይበት ሳይጠጋ ቆመ። ተዚያ እነሱ ፈጽሞ ያልገባቸው ሁሌም አውርተው የማይታመኑበት ወይም አልነገርኳችሁም እኔ አልነገርኳችሁ አለው ነገር አላልኳችሁ የሚል ምላሽ የሚያገኙበት ነገር ሆነ።